በዛሬ ፕሮግራማችን በ$1000 ሽልማት የተጀመረ ድርጅት ነው የምናስተዋውቃችሁ። ጓደኛሞች ሰብሰብ ብለው ጓደኛቸው በሽልማት ያገኘችውን ስጦታ ለበጎ አድራጎት እንዴት እንዳዋሉት በዛሬ ፕሮግራማችን ላይ የምንመለከት ይሆናል። አብራችሁን ቆዩ። ዮርዳኖስ ባላለው ዮርዳኖስ አያሌው ከቢራራ ገነት ቻሪታብል ኦርጋናይዜሽን ነው። እኔ ቦርድ ሜምበርነትና በቮለንተሪዝም አገለግላለሁ ቢራራ ገነት ላይ። ቢራራ ገነት ከተመሰረተ ወደ 12 ዓመት ተቆጥሮታል። ግን ሌጋሊ ደግሞ ፋውንዴሽን ይዘን ሪኮግናይዝድ ሆነን ላይሰንስ ካወጣን ደግሞ 4 ዓመት ይሆነዋል ማለት ነው። መጀመሪያ ሲቋቋም በጓደኛችን ስናፍገቡ ምክንያት $1000 ከዩኤስ አገር ውስጥ ለስኮላርሺፕ ስትሄድ ኮምፒቲሽን ተወዳድራ ያሸነፈችው ነበርና እዛ ላይ ስትሪት ቤገርስን ወይም ደግሞ መንገድ ላይ ያሉ ሰዎችን እንዴት ኢምፓወር እናደርጋለን የሚል ሀሳብ አምጥታ ያንን $1000 አሸንፋ ነበር። ከዛ መጀመሪያ ስንጀምር ከሜሪ ጆይ ጋር ፓርትነርሺፕ ነበረን። ከዛ ወደ 4 ሰዎች ወስደን እነሱ ላይ እየሰራን ነበረ። እንግዲህ ይሄ የዛሬ 12 ዓመት በኋላ ነው። ብዙ ነበረን እንደ ጓደኛሞች ሆነን የጀመርነው ብዙ ነገር ነበረ። ግን ያለ በተለያየ መንገድ ከቦርድ ኮንትሪቢዩሽን አንዳንድ ደግሞ ጎፈንድሜዎች እያዘጋጀን የተለያዩ ሰዎች እዛም ዩኤስም ውስጥ ያሉ እዚህም ያሉ ሰዎች በምንችለውም በብርም ከዛ ደግሞ በቮለንተሪዝም በተለያየ ነገር እንትን እያልን ብዙ ሰዎችን ኢምፓወር ለማድረግ እየሞከርን ነው። ሞር ግን አሁን ፎከስ እያደረግን ያለንበት ኤሪያ ወይም ታርጌት ግሩፓችን ደግሞ ሴሚ ስኪል የሆኑ ወይም ደግሞ የትምህርትን እድል ያላገኙ ሰዎች ነው። ስፔሻሊ ደግሞ ብሬድ ዊነርስ የቤተሰብ ኃላፊነት ያለባቸው ቤተሰቦቻቸውን ቴክ ኬር የሚያደርጉ ወይም ከአረብ ሀገር ሪተርን የሆኑ ሰዎችን ሴቶችን ኢምፓወር አድርገን ስኪል ብንሰጣቸው ለስራ ሬዲነስ ወይም ለስራ ዝግጁ የሚያደርጋቸው ሶፍት ስኪሎችን አሰልጥነናቸው ከዛ ደግሞ ስኪል ቴክኒካል ስኪል አግኝተው የስራ እድልን አመቻችተን ከዛ ኤምፕሎይመንት ውስጥ እንዲገቡ እናበረታታለን። እዛ ላይም ብሪጅ ሆነን እንሰራለን ማለት ነው። እሺ ይሄንን ብለን ወደ ስልጠናችን እንምጣ። ስለምንድን ነው የምናወራው የተባባልነው? ስለ ገንዘብ አያያዝ ባህሪያችን አይደለ? ስልጠናችንን የምንጀምረው በዚህ ሐሳብ ነው። ይነበባል። እስቲ ማን ነው ከናንተ መካከል እጁን አውጥቶ የሚያነብልኝ ጎበዝ ሰው የመጀመሪያውን እድል የሚወስድ? እስቲ የመጀመሪያውን እድል የሚወስድ ማን ነበር? ስምሽን ያልሽ? ኤደ። እሺ ኤልዳ። ገንዘብ በራሱ ሰውን ሀብታም አያደርግም፣ የገንዘብ አያያዝ ባህሪ ነው እንጂ ይላል። በዚህ ሀሳብ ትስማማላችሁ? የቁጠባ ባህል እንዲኖራችሁ ማስቻል እንዲሁም ደግሞ የገንዘብ አያያዝ ክህሎታችሁን እንዴት በቀላሉ ማሳደግ ትችላላችሁ የሚለውን እውቀት መስጠትና አላስፈላጊ ወጪዎቻችሁን በመቆጣጠር ያንን ወደ ቁጠባና ወደ ኢንቨስትመንት በማዞር ግላዊ ኢኮኖሚያችሁን እንዴት ማሳደግ እንደምትችሉ እውቀት መስጠት ነው የዛሬ ስልጠና ዋናው ዓላማ ማለት ነው። ከዛ በኋላ ብሪጅ ሆነን እነሱን ደግሞ ስራ እንዲያገኙ ኤምፕሎይመንት ውስጥ እንዲገቡ እናደርጋለን ማለት ነው። ከዛ በኋላ ግን ከላይሰንሳችንን ይዘን ትንሽ ከተቋቋምን ብዙ ነገሮችን እያየን ከመጣን በኋላ ማስቀጠርም ደግሞ እንደዛው ቀላል አይደለም፣ እንደማሰልጠን ብቻ አይደለም። ስለዚህ እኛ ደግሞ ራሳችን እንዴት ኢምፕሎየር ወይም ቀጣሪ መሆን እንችላለን ብለን አሁን ዛሬ እዚህ ጋር የምታዩን ወርክሾፕ ላውንች አድርገን ቢጂ ክራፍትድ በሚል የቢዝነስ ዊንግ ደግሞ መተን ራሳችን ያሰለጠናቸውን ሰዎች የስራ ቀጣሪ ሆነን ደግሞ እያመቻቸን ስራቸውን እንዲሰሩ እናደርጋለን ማለት ነው። መጀመሪያ ስንጀምር እንዳልኩሽ ጓደኛችን ስናፍቅ በጣም ልቡ ነበራት ይሄን ማድረግና ለተለያዩ ሰዎች ይሄንን ፈንዱን ይዛ ስትመጣ አሁን ብታስቢ ያኔ ማክሽሊ ብዙ ብር ሆኖ አይደለም
ግን አሁን የጎዳና ተዳዳሪ ምሳ ብታበይበት በአንድ ቀን የሚያልቅ ብር ነው፣ ያን ያህል አይደለም። ነገር ግን እሷ በጣም ቪዥነሪ ነበረችና ያንን በማየቷ እንዴት ነው ኮንቲኒየስ ነገር የምንፈጥረው? አንድ ሰው መጀመሪያ ካሰለጠናቸው ሰዎች ውስጥ 2 ወንዶች ነበሩና መንጃ ፈቃድ ቢማሩ ራሳቸውን ድራይቪንግ ስኪል አገኙ ማለት ነው። ስለዚህ እነሱን ደግሞ ከሰው ጥገኝነት አውጥተን ስራ ውስጥ መግባት ይችላሉ የሚለው ይሄ ስኪልን የማሰልጠን ስኪልን የመስጠት ወይም ይሄ ቴክኒካል እንትንን የማምጣት ሀሳብ ነበር የነበረውና የእሷ ቪዥን የመጀመሪያው ነው። ከዛ በኋላ ደግሞ ያንን ባይ የሚያደርጉ ጓደኞች ያው አብረን የነበር ነው። እኔም አለሁ፣ ሌሎችም ጓደኞች ነበሩ፣ ብዙ ሰዎች ነበሩ መሀል ላይ እንዳልኩሽ መሲም አለችና እንደዛ ሆነን ተጀመረ። አንዳችን ስንችል አንዳችን ደግሞ ወደኋላ ስንቀር በላይፍ በተለያየ ነገር ግን ኮንስታንትሊ ውስጣችን ይሄ ጊቪንግ ባክ የሚለው ነገር ስለነበረ እስካሁን ድረስ መምጣት ችሏል። ግን ደግሞ ይሄ ስልሽ በጣም ብዙ ጥፋት አጥፍተናል። ብዙ ቦታ ብር የሚገኝ መስሎን እንደውም ጓደኛችን ውጭ ነች ያለችው ብለን አንዳንድ ትልቅ ቦታዎች ሄደን ስንጠይቅ በዚህ ብታግዙን በትሬኒንግ ወይ ትንሽ ነገር ብትሰጡን እኮ እንደዚህ ማድረግ እንችላለን፣ ኩኪንግ ልናስተምር የሚጠብቁን ብዙ ሴቶች አሉ ብለን ብዙ ነገር ስናወራ ከኛ ብር የሚያገኙ የሚመስላቸው ብዙ ኤክስፔክት ማታረጊያቸው እንትኖች ነበሩ፣ አካሎች ነበሩ። ግን ቀላል አልነበረም። ግን ያው እንዴትም ብለን አሁን አይ ቲንክ መስመር በደንብ እያያዝን ነው። በጣም ኢንተረስቲንግ ጥያቄ ነው። እንዳልኩሽ እኛ እዚህ ያለነው እኔም መሲም አንድ ሌላም ጓደኛችን ነበረች፣ አሁን እዚህ ሀገር ውስጥ ስለሌለች ነው። ስንሽ ደግሞ ውጭ ነች ያለችው እና ብዙ ጊዜ ዲቤት እናደርጋለን። የኛ ሀገር ኮንቴክስት አለ፣ ኤቭሪቲንግ ይቀያየራል። ኤክስፔንስን ማኔጅ የማድረግ ጊዜ ኢቭን ዲሲዥን ሜኪንጉ እንዳልኩሽ ደግሞ ጓደኝነታችንም እንደ እህትነትም ስላለ በጣም ቻሌንጅ እንደራረጋለን። ግን በተቻለ መጠን ሁሌም ወደኋላ የሚመልሰን አብረውን ያሉ ሰዎች አሉ። አሁን ኤምፕሎይዎች አሉን ከታች ያሉና እነሱን ሰስቴን የማድረግ ላይ ፕሮግራሙን ሰስቴን የማድረግ ላይ ከሁሉም በላይ ደግሞ ሁሉ ጊዜ አሁን የምታዩ የዶነር ሁኔታ አለና I feel like it's the right time ራሳችንን ሰስተነብል ማድረግ ፕሮዳክሽንን መጀመር not only እንደ አንድ ኦርጋናይዜሽን ለሁሉም ሰው ኤግዛምፕል የሚሆንም ነው። ኢንካም ጀነሬተር ነገር አምጥተን ሰስተነቢሊቲን አሹር ማድረግ የመጀመሪያው እንትናችን ነው። መጀመሪያ ሁሉ ጊዜ ግራንትን ማፈላለግ በሚለው ሩት ብቻ ሄደንም አይተነዋል። ስቲል እንደዛም እየሰራን ፕሮጀክቶችን ሃንት የማድረግ ስራዎች አሉን። ግን ሞስት ኢምፖርታንትሊ ግን ራሳችንን ሰስቴን የማድረግ ኦርጋናይዜሽኑ እኛ ባንኖር ነገ ባንችል ቦርድ ኮንትሪቢዩሽን እንዳልኩሽ ስናፍቅ እዛ ሆና ብዙ የምታደርገው ነገር አለና እሱ መቀጠል ባይችል ግን ኦርጋናይዜሽኑ መቀጠል አለበትና እሱን አሹር የማድረግ ነው የመጀመሪያው ትልቁ ጎላችን ማለት ነው። በዛ ውስጥ ብዙ ዲሲዥን ሜኪንጎች አሉ። እንደ ልጅነታችን እናጠፋለን። ብዙ ኮንትሪቢዩሽን አለ ሂር ኤንድ ዜር። ግን ያ ነው የመሰረታዊ እንትናችን ሰስተናቢሊቲን አሹር ማድረግ ነው ጎይንግ ፎርዋርድ። ያው እኔ በሙያዬም ኮምፕሊትሊ ሶሻል እንትን ላይ አይደለሁም፣ የጤና ሰው ነኝ። ሙሉ ስራዬም ከዛ ጋር የተያያዘ ነውና በጣም ደስ የሚለው ነገር የመጀመሪያው ሴቶች ነን ሁላችንም። ፎከስ የምናደርግባቸውም ታርጌት ግሩፖች ሴቶች ናቸው። ሶ ውመን ሌድ የሆነ ኦርጋናይዜሽን ላይ ሳናስበው ነው ራሳችን ራሱ ኦኬ ሴቶች ነን ለካ እያልን ራሱ እና ታርጌታችንም ሁላችንም ስናየውም ኢንተረስት ያለንም እዛው አካባቢ ነውና እሱን ነገሮች ስንሰራ እና እኔ ያላገኘኋቸውን እድሎች የሆነች ሴት በእኛ ምክንያት ማግኘት ስትችል ማየት በጣም ደስ የሚል ነው። እኔ አይ ዋዝ ፕሪቪሌጅድ ትምህርት ቤት ተምሬያለሁ፣ ደህና ትምህርት ቤት ተምሬያለሁ፣ እድል ነበረኝ፣ ዩኒቨርሲቲ ገብቻለሁ፣ ብዙ ነገር ተመቻችቶልኛል። ግን ደግሞ there are so many people የምንኖርበትን ሀገር ታውቂዋለሽ። ትንሽም ቢሆን የሆነች ነገር አድርጌያለሁ፣ አይዲያም ቢሆን አይደል ቮለንቲርም ስናደርግ ጊዜም ቢሆን ያለውም ደግሞ ብርም ቢሆን የሆነ ነገር አድርጌያለሁ ማለት በጣም ከውስጥ ያለ ሳቲስፋክሽን ነውና ምናልባት እኔ የማየው እንደ ዘር ነው። እኔ ልኖር ላልኖር ይችላል ባለኝ ጊዜ ከስራም ከቤተሰብም ከልጆችም ከምንም በተረፈች በትንሽም ጊዜ ቢሆን ኮንትሪቢዩት የምታደርጊው ነገር የሆነ ቦታ መድረሱን ስታስቢ በጣም ደስ ይላል። የመጀመሪያው ነገር ቅድም እንዳልኩሽ ሰስተናቢሊቲ ነው። ሰስተናብል መሆን መቻል አለብን። ከዛም በላይ ደግሞ ብዙ ጊዜ የምንደርሳቸው ሰዎች ባለን አቅም ምክንያት በጣም ሊሚትድ ናቸው። ትሬኒንግ የምንሰጥባቸው ኤሪያዎች በአዲስ አበባ ውስጥም ከአዲስ አበባ ውስጥም እስካሁን ኢቭን ፓርሽሊ መድረስ የቻልነው ኦልሞስት 2 ክፍለ ከተማዎች ነው፣ ልደታ ክፍለ ከተማና ቦሌ ክፍለ ከተማ። ከዛም ደግሞ አልፎ there are so many people ትሬኒንግ ሰተናቸው ኤምፕሎይመንት ማድረስ ያልቻልንባቸው ማለት ነው።
እነሱን ደግሞ ማድረስ የኛ ትልቅ ሚሽን ነው። እዛ መድረስ መቻል፣ መስፋት መቻል። ከዛ ደግሞ ቀጥሎ አሁን የምታያት ትንሽዬ ወርክሾፕ አድጋ ሾፕ ኖሮን ማየት በጣም የምመኘው ነገር ነው። እነዚህ ሰዎች የሰሩትን ስራ መስራት፣ መልበስ መቻል ወይም ለሰዎች ማልበስ መቻል በጣም ትልቅ ነገር ነው። እሺ፣ መሰረት ተፈራ እባላለሁ። በቢራራ ገነት ውስጥ ፕሮግራም ኤንድ ኦፕሬሽን ዳይሬክተር ነኝ። እስካሁን አዘ ኢኒሺዬቲቭ 12 ዓመት ሆኖናል። እንደ ኦርጋናይዜሽን 4 ዓመት ሆኖናል ላይሰንስ ሆነ መስራት ከጀመረ። በዚህ 4 ዓመት ውስጥ በፓርትነሮቻችን አማካኝነትና በራሳችን አማካኝነት ከ500 በላይ የሚሆኑ ሴቶችንና እናቶችን የህይወት ክህሎት ስልጠና እንዲያገኙ አድርገናል። ከነዛም ውስጥ ወደ 40% የሚሆኑት የቴክኒክና ሙያ ቴክኒካል ትሬኒንግ አግኝተዋል። ወደ 12% በላይ የሚሆኑትን ደግሞ የስራ እድል ፈጥረንላቸዋል። እሺ፣ ገንዘብ የምናሰባስበው እንዴት ነው? አብዛኛውን ጊዜ የቦርድ ሜምበር ኮንትሪቢዩሽን ነው እስካሁን ስንሰራ የነበረው። በኔትወርካችን ውስጥ ያሉ ጓደኞቻችን፣ ቤተሰቦቻችን ሰፖርት ያደርጉናል። ዲሴምበር ላይ አንድ ፈንድ አግኝተን ነበር። እንዲሁም ክላውድ ፈንዲንግ እናዘጋጃለን። ከዛ በተጨማሪ ደግሞ አሁን እንደዚህ ቁጭ ብለን ያለንበት ሚኒ ወርክሾፕ አይጄ ክሬት አድርገን የቢራራን ሰፖርት ለማድረግ ኢንካም ጀነሬት የምናደርግበት ወርክሾፕ ነው። ከዚህም ኢንካም ጀነሬት እያደረግን ያለ ነው። ከዚህ በኋላ ግን ከፓርትነሮቻችን ጋርም በደንብ መስራት እንፈልጋለን። ትሬኒንግ ላይ ፓርትነሮች አሉን። ሴሌክት ስናደርግም እንዴት ነው? አሁን ትሬኒንግ ነው የምንሰጠው። ጆብ ሬዲነስ እና ቴክኒካል ትሬኒንግ ነው የምንሰጠው። ከወረዳዎች ጋር ስንሰራ የኛ ታርጌት ግሩፕ ቅድም የወርጂ እንዳለችው ሴሚ ስኪልድ የሆኑ ሎ ሶሾ ኢኮኖሚክ ባክግራውንድ ያላቸው ፋሚሊ ፉድ ፕሮቫይደሮች ናቸው። እነዛን ታርጌት ግሩፕ ከየወረዳው ነው የምናገኘው። ከወረዳ ጋር ኮላቦሬት በማድረግ ታርጌት ግሩፑን ሴሌክት ካደረግን በኋላ ቴክኒክ ጆብ ሬዲነስ ትሬኒንግ የምንሰጥበትን ቬኑ እንዲያዘጋጁልን እናደርጋለን። ሶፍት ስኪሉም ላይ ትሬኒንግ በመስጠት የሚተባበሩንን ፓርትነሮች አሉን። ቴክኒካል ትሬኒንጉን ደግሞ ቲቪቲ ሴንተር ላይ ነው የምንሰጣቸው እና እነዚህ የኛ ታርጌት ግሩፖች በትምህርታቸው ብዙ ያልገፉ ናቸው። ቴክኒክና ሙያ ገብቶ ለመማር ደግሞ ትንሽ በሀገራችን መሰረት አይቻልም። እኛ ብሪጅ ሆነ ናቸው ቴክኒክና ሙያ ስልጠና ወስደው ሰርቲፋይድ እንዲሆኑ ነው የምናደርጋቸው። ከዛም በተጨማሪ ደግሞ ቀጣሪ ፓርትነሮች አሉን። የስራ እድል ሊፈጥሩልን የሚችሉ ያሰለጠናቸውን ሰዎች የሚወስዱና ከነሱ ጋርም ፓርትነርሺፖች እንፈጥራለን። ዛሬ እየሰጠን የነበረው ትሬኒንግ ከቦሌ ክፍለ ከተማ ወረዳ 4 ላይ በትምህርታቸው ብዙ ያልገፉ የቤተሰብ አስተዳዳሪ የሆኑ ሴቶችና እናቶችን ነው እያሰለጠንን የነበረው። ዛሬ ትሬኒንጉ 2ኛ ቀኑ ነው። ዛሬ እየወሰዱ ያሉት ከእናት ባንክ ጋር ፋይናንሻል ሊትረሲ ትሬኒንግ ነው። እናት ባንኮች የሶፍት ስኪል ትሬኒንግ ላይ ፓርትነርሺፕ አለ። ለእነሱም ሰልጣኞች እኛ ስልጠና ሊደርሺፕ እና ኢንተርፕረነርሺፕ ስልጠና ፕሮቫይድ እናደርጋለን። እነሱም ለእኛ ሰልጣኞች ገንዘባቸውን ገንዘብ ማግኘት ብቻ ሳይሆን ያገኙትን ገንዘብ እንዴት መጠቀም አለባቸው የሚሉትን ፋይናንሻል ሊትረሲ ትሬኒንግ እናት ባንክ ፕሮቫይድ እያደረገ ነበር። በጣም ደስ ብሎኝ ነው የምሰራው እውነት ለመናገር እና የስናፍቅን ቪዥን ሼር አድርጌ ነው ስቲል እየሰራው ያለሁት። ግን የራሴ ቪዥን ነው የሚመስለኝ እና ቤት ገብቼ ራሱ አልተኛም። እንዴት ነው ሰፖርት ማድረጋቸው፣ ምን ማድረግ አለብን የሚለውን ነው እየሰራን ያለ ነው እና ሰዎቹ ሲቀየሩ ስታይ አንድ ሰው መጥቶ የኛን ስልጠና ወስዶ ስራ እየሰራ ስልጠናውን ሲጨርስ የሚያመሰግኑት ነገር ወርደን እናያለን ብዙ ጊዜና ያላቸውን ለውጥ ስታይ ኤቭሪዴ በቃ የሆነ ነገር ማድረግ እንዳለብሽ ነው የምታስቢውና በየአካባቢያችን የምናየው ነገር ነውና ሁላችንም እንደዚህ ማድረግ አለብን ብዬ ነው። ሳቲስፋክሽኑ በጣም ደስ ይላልና ለውጣቸውን አይተሽ አስተምረሽ ልጅ እንደማለት ነውና ልጆችሽ እንዴት ነው ወልደሽ አሳድገሽ ተምረው የሆነ ቦታ ደርሰው ስታይ ያለው ፊሊንግ ነው ያለውና የነሱ ፊድባክ በጣም ደስ ይላል። በዛው ልክ ዲስከሬጅ የሚያደርግሽ ነገር አለ። የአንዳንድ ሰው ለውጥ ደግሞ ከየት ተነስቶ የት እንደደረሰ ስታይ በጣም ደስ የሚል ነገር ነውና በዙሪያችን ያለውም ሰው የኛን ስራ ሰፖርት አድርጎ ሲደግፍ እዚህ የደረሰበት ራሱ በጣም ሞቲቬት እያደረገ ነው የሚሄደውና ያው የሰጠነውን ነው መልሰን የምናገኘው በሚል ነው። ስለ
ስለዚህ በሁለቱ ሰዎች መካከል ያለው መሰረታዊ ልዩነት ምንድነው ማለት ነው? ገንዘብ ማግኘትና አለማግኘት ሳይሆን የገንዘብ አያያዝ ባህሪያቸው ነው ማለት ነው። ይሄን ስልጠና መስጠት ያስፈልገን ዛሬ ለዚህ ነው። የገንዘብ አያያዝ ባህሪያችን ምን ይመስላል? ጥሩ ጥያቄ ነው። ይሄ ቻሌንጅ ኤቭሪዌር ስንሄድ ያለ ነው። ከቢራራ ገነት ቻሪተብል ኦርጋናይዜሽን ነው ስንመጣ ስንል የሚጀምር ቻሌንጅ ማለት ነው። የሚመስላቸው ኤንጂኦ ሲባል ኤቭሪዌር ስትሄጂ የሆነ ብር የሚታፈስበት የሚፈስበት ነው የሚመስላቸው እና ወረዳ ስንሄድ ገና ከንትኑ ነው የሚጀምሩት። ኤቭሪዌር ስንሄድ ግን እኛ ያው ቪዥን ስላለ እናስረዳለን። እንዲህ ነው ቻሪተብል ኦርጋናይዜሽን ነው፣ ከኪሳችን አውጥተን ነው ትሬን የምናደርገው፣ የሰውን መለወጥ ነው ማስተማር፣ እውቀት ነው የምናስይዘው ስንላቸው ይረዱናል። ከሰልጣኞቹም ጋር ሲደወልላቸው አበላለው ነው የመጀመሪያ ጥያቄያቸውና ከኤንጂኦ ሲባል ከመጡ በኋላ ግን ይረዱናል። አይመለሱም። በደንብ እስኪመጡ ነው እንጂ የሚያስቸግረው። ቻሌንጅ አለው በጣም። ስራ አጥነን ብለው ተመዝግበው እነሱን የኛን ኳሊፊኬሽን ቼክ አድርገን ስንጠራቸው 50 ሰው ጠርተን 25 ሰው ሊመጣ ይችላል። አበላ ለመኖሩን በቃ በጣም ብዙ ነገር አለው እዛ ጋር ለማምጣትና ከመጡ በኋላ ግን በጣም ደስተኞች ናቸው። ያንን ስናይ እኛም ደስ ብሎን እንቀጥላለን። ብዙ ቻሌንጆች አሉ። የተለመደው ያው የሆነች ብር ወስደው መሄድ ነው እንጂ እንትን አልለመዱም። አሁን ዛሬ እንዳየሹም ስልጠና ላይ ትላንት ነበር ብዙ ጥያቄ እንማራለን፣ ስልጠና እንወስዳለን፣ ምንም ነገር የለም የእናንተስ እንዴት ነው የሚልና ሙያ ነው የምናስተምራቸውና የቴክኒክና ሙያ አሁን 3ኛ ክፍልም 4ም 5ም የሆነ ሰው ሊማር የማይችለው ነገር ነው። መማር እየፈለጉ ደግሞ በተለያየ ምክንያት ወጥተው መማር ያልቻሉትን እውቀት ነው የምናስጨብጣቸውና ከመጡ በኋላ በጣም ደስተኞች ናቸው። እዛ ጋር እስክናመጣቸው ነው እንጂ ቻሌንጅ አለ። ያው ቪዥን ኖሮሽ እንትን እስካልሽ ድረስ ቻሌንጅሽን እያሳለፍሽ በምን አይነት መልኩ ነው ማሸነፍ ያለብኝ የሚለው ላይ ነው እንጂ የምንሰራው ዛሬ የሚገጥመንን ቻሌንጅ ለኔክስት ታይም እንዳይገጥመን ራሳችንን እያስተማርን እያሳደግን ነው እየሄድን ያለ ነው። ቪዥናችን ምንድነው? አሁን በሁለት ክፍለ ከተሞች ነው እየሰራን ያለ ነው። በቦሌና በልደታ ክፍለ ከተማ እንዳልኩሽ ከ500 በላይ ሴቶችና እናቶች በእኛ ፑል ውስጥ አልፈው ተጠቃሚ መሆን ችለዋልና ኢንዳይሬክትሊ ደግሞ ብዙ ቤተሰብ ይኖራቸዋል። ብዙ ቤተሰብ ነው የነካ ነውና ይህንን እድል ሌሎች ክፍለ ከተሞች ላይም እድሉን አግኝተው ሌሎች ሴቶችና እናቶች ወጥተው ሰርተው ራሳቸውንና ቤተሰባቸውን የሚቀይሩበት ሚንስ መሆን እንፈልጋለን። እንደምታዩ ቢጂ ክራፍትድ አይጂ ክሬት አድርገን እዚህ ሲምፕል የሆኑ እንዲህ አይነት እኛም እንደለበስ ነው አይነት የሀበሻ ልብሶች በዘመናዊ መልክ እየሰራ እንገኛለን። እዚህም ወርክሾፕ ላይ የምናሰለጥናቸው እናቶችን በዛ አድርገን ቀጥረን የስራ እድል ፈጥረንላቸው እነሱም የተሻለ ገቢ አግኝተው ራሳቸውና ቤተሰቦቻቸው እንዲለውጡ እንፈልጋለን። ወርክሾፓችንን ማስፋት እንፈልጋለን። ለብዙ ሰዎች የስራ እድል መፍጠር እንፈልጋለን። ሾሩም እንዲኖረን እንፈልጋለን። ራሳችንን ኤክስፓንድ አድርገን ለብዙ ክፍለ ከተሞች ላይ ተደራሽ ሆነን ሁሉም በተለያየ ምክንያት ቤት የቀሩ ሴቶችና እናቶች ወጥተው የስራ እድል እንዲያገኙ ማድረግ እንፈልጋለን። መልእክታችን የሚሆነው በተለያየ ዘርፍ ያለ ሰው በትሬኒንግ ሊሆን ይችላል፣ በማርኬቲንግ በተለያዩ ዘርፍ ያሉ ሰዎች መጥተው ሰፖርት እንዲያደርጉን እንፈልጋለን። ከዛም በተጨማሪ የምናመርታቸው ምርቶች እየገዙ እንዲጠቀሙ አንድ አይተም ሲገዙ ልብሱን ብቻ አይደለም የሚገዙት እዚህ ጋር የሚሰሩትንም እናቶች ሰፖርት ነው የሚያደርጉትና ልብስ ብቻ አይደለም የሚለብሱት እዚህ መጥተው የሚሰሩ እናቶች ቤት የነበሩ እናቶች ናቸው። የስራ እድል ነው የሚፈጥሩትና አንድ አይተም በተገዛ ቁጥር ቢጂ ክራፍትድ ባደገ ቁጥር ለሌሎች እናቶች የስራ እድል ነው የሚፈጥረውና አይተሞቻችንን እንዲገዙ ቪዚቢሊቲ እንድናገኝ እንዲረዱን እንፈልጋለን። ፈንዲንግ ሰፖርት ማድረግ የሚችሉ ሰፖርት እንዲያደርጉን እንፈልጋለንና በተለያየ ሚንስ ሰፖርት ማድረግ የሚችል ሰው ሰፖርት እንዲያደርገን እንጠይቃለን። እናንተም ቴንኪዩ መታችሁ ይሄንን ፕሮግራም ሰርታችሁ ቪዚቢሊቲ እንድናገኝ ስለረዳችሁ አመሰግናለሁ። ስሜ ልሻንገታቸው ይባላል። መጀመሪያ ቤት ነበርኩኝ። የልጅ እናት ነኝ። ልጅን እያሳደግኩኝ እና ወረዳ ቀበሌ ተመዘገብኩኝ ስራ እንደሌለኝ። ከዛ እነሱ እዛ ስሜ እዛ ስላለኝ ነመሲ ስሜን ከዛ ወሰዱና እነሱ ጋር ስልጠና ወሰድኩኝ። ስልጠና አሪፍ ነበር። ከዛ እነዚህ ልብሶች ደግሞ አሁን እየሰራሁ ነው። ስራ ስልጠና ነው የወሰድኩት። ልደታ ምርታማነት ነው የወሰድኩት። ከዛ ለአንድ ወር
ስልጠና ወሰድኩኝ። ከዛ በኋላ ወደ ስራ ገባን። አሁን ልብስ ስፌት ላይ ልብስ እየሰፋን ነው። አሁን 1 ዓመት ሊሆነን ነው። ፎቶዎችን፣ ቀሚሶችን እሱን እንሰራለን። ዲዛይነር አለች። እኔ ስራዬ ስፌት ነው። ስፌት ላይ ነው የምሰራው። በጣም ለውጣለሁ። በጣም ስራ ይፈልግ ነበር። ቤት መቀመጥ እንደምታውቂው በጣም የሚያስጠላ ነገር ነው። ህይወቴ ላይም ብዙ ነገር አደርጋለሁ እና ደስተኛ ነኝ። በጣም ብዙ ነገር አደርጋለሁ። እሱ የሚፈልገውንም እኔ የሚፈልገውንም አደርጋለሁ እና ብዙ ነገር አደርጋለሁ። ያው ቤት መቀመጥ የሚያስጠላ ነገር ነውና ወጥቶ እንዲሰሩ ነው የምመክራቸው። ወጋየሁ ኃይሌ ይባላል። መጀመሪያ እኔ ቤት ትንሽ ችግር አሙኝ። ብዙ ጊዜ ከስራ ወጥቼ በጣም ብዙ ጊዜ ቤት ውስጥ ተኝቼ ነበረ። ከዛ በኋላ በጣም ትልቅ እንትን ብዬ ቆይቼ ቤት ብዙ ጊዜ ቁጭ ብዬ ነበረ። አሁን ትንሽዬ ተሽሎኝ ስወጣ ወደ ቀበሌ ሄጄ እንድሰለጥን እንድሰራ ስራ አወጣሁ። ስራ ሳወጣ በኋላ ቀበሌው ደውሎ ከነመሲ ጋር አገናኘኝ። ከዛ በኋላ እንደገና ሰለጠንኩኝና ስራ አግኝቼ እግዚአብሔር ይመስገን አሁን ቆንጆ ህይወቴን እየመራሁ ነው ያለሁት። እሰፋለሁ፣ ስፌት እሰፋለሁ፣ የሴትም እሰፋለሁ፣ ሁሉንም እሰፋለሁ። ብዙ ጊዜ እኔ ቀሚስ ነው የምሰፋው። ስራ ወጥቶ መግባት በጣም ትልቅ ነገር ነው። እውነቴን ነው። ወጥቶ መግባት ትልቅ ነገር ነው። ቤት መቀመጥ በጣም አእምሮ ይጎዳል። መጥፎ ነገር ላይ ነው የምትዩ። አሁን ግን በጣም ደስ ይለኛል። ውዬ ስገባ እነሱም በፍቅር ይጠብቁኛል፣ እኔም ደስ ይለኛል። ህይወቴን በጣም ደስ በሚል ኑሮ ነው የምኖረው። አሁን በጣም የአእምሮ ጉዳት አለው፣ መሰባበር አለ፣ ቤት ውስጥ መጎሳቆል አለ። ቢከፋም ቢለማም አሁን ለባብሰሽ ወጥተሽ ትመለሻለሽ። በጣም ትልቅ ነገር ላይ ነው። እንጃ በጣም በህይወቴ በጣም ደስ ይለኛል። እኔ አሁን ደስ መቼም እነግራለሁኝ ብዙ ልጆችን ሰዎችን እንዴት ነው ምንድነው የት ነሽ ሲሉኝ እኔ ስራ ውዬ ነው የምመጣው እግዚአብሔር ይመስገን ብዬ ለባብሼ ራሴ ስወጣ ምን ያክል ደስ እንደሚል እነግራቸዋለሁ። እንዲህ በጣም ደስ ይላል እንጂ የሰው እጅ ከማየት ራስሽን የምትፈልጊውን ነገሮችን ማድረግ በጣም ደስ የሚል ነው። አሁን በጣም ደስ ማመስገን የምፈልገው መሲንም ሜሪንም ዮርዲንም እዚህ ቦታ ላደረሱንና ከሰው እኩል አድርገው ወጥቼ በመግባቴ በጣም ደስ የሚለኝ እና እግዚአብሔር ይስጥልኝ፣ አመሰግናለሁ። እድሜና ጤና ይስጣችሁ። ከፍ ያለ ደረጃ ደግሞ ከዚህ በልጠን ለመታየት ያብቃን እላለሁኝ። እንደማ ደስ እኔም ሰዎች መጥተው እንዲገዙ ኑ እዚህ ቦታ እያልኩኝ ካሁን በፊትም እናገራለሁ። እንደዚህ ነው የሚሰሩት እንደዚህ ነው እያልን እንላለሁ። እኔ እናገራለሁኝ። ልጆች እንትን ሲሉ በዚህ አካባቢ ነው እያልኩ እንደውም እናገራለሁ። በዛሬው ፕሮግራማችን እንግዲህ ቢራራ ገነት የተባለው በሴቶች የተመሰረተ ድርጅት ሄደን ሴቶችን በማሰልጠን ይሄንን የመሰለ የዕደ ጥበብ ውጤቶችም እንዳሉ ተመልክተናል። እኔም ዛሬ ይሄንን የመሰለ የዕደ ጥበብ ስራ ተሸልሜ መጥቻለሁ። የዛሬው ፕሮግራማችን እንግዲህ ይሄንን ይመስል ነበረ። ሳምንት በሌላ ፕሮግራም እንገናኛለን። መልካም ጊዜ